አክሊለ አክሊላት አክሊለ አክሊላት ዲበርሶሙ ለካህናት ዲበርሶሙ ለካህናት ዲበርሶሙ ለካህናት ዲበርሶሙ ለካህናት አክሊለ አክሊላት አክሊለ አክሊላት ዲበርሶሙ ለካህናት ዲበርሶሙ ለካህናት ዲበርሶሙ ለካህናት ዲበርሶሙ ለካህናት አክሊለ አክሊላት አክሊለ አክሊላት ዲበርሶሙ ለካህናት ዲበርሶሙ ለካህናት ዲበርሶሙ ለካህናት ዲበርሶሙ ለካህናት አክሊለ አክሊላት አክሊለ አክሊላት ዲበርሶሙ ለካህናት ዲበርሶሙ ዲበርሶሙ ለካህናት ዲበርሶሙ ለካህናት አክሊለ አክሊላት አክሊለ አክሊላት ዲበርሶሙ ለካህናት ዲበርሶሙ ለካህናት ዲበርሶሙ ለካህናት ዲበርሶሙ ለካህናት አክሊለ አክሊላት አክሊላት ዲበርሶሙ ለካህናት
በስመ አብ ወወልድ አሐዱ አምላክ። በሰማይ በሰራዊተ መላእክት በምድር በደቂቀ አዳም በባህር ውስጥ በፍጥረት ሁሉ አንደበት ሕያው ስምህ ኃያል ስምህ ቅዱስ ስምህ የተመሰገነ ይሁን። ክቡራንና ክቡራት ገዳማውያን መነኮሳት መናንያን ባሕታውያን ሊቃውንተ ቤተ ክርስቲያን ካህናት ዲያቆናት ሽማግሌዎች አባቶች ባልቴቶች እናቶች አረጋውያን ጎልማሶችና ወጣቶች መለየት ካረግንበት ከተለያየንበት ቀንና ሰዓት ጊዜ አንስቶ እንደምን ሰነበታችሁ? እንደምን ቆያችሁ? እንግዲህ የምንማማርበት ኃይለ ቃል ብዙዎችን ያስታሉ። አሳሳቢ ስለሆነ እችን ርዕስ መርጫታለሁ። የብዙዎች መሳት የብዙዎቹ መሳሳት አሳሳቢ ነው። ብዙዎችን ያስታሉ። መሳት የለባችሁም። አትሳሳቱ ወገኖች። ወንጌል በማቴዎስ ወንጌል መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 24 ከቁጥር 5 ላይ ያለውን ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቅደሱ ወጥቶ ሄደ። ደቀ መዛሙርቱ የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተራራ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻው ምልክቱስ ምንድን ነው አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። የሰማችሁ ነው ወገኖች? ማንም እንዳያስታችሁ ተጠንቀቁ። ብዙ አሳሳቾች አሉ፣ ብዙ ውሸታሞች አሉ፣ ብዙ ቀጣፊዎች አሉ፣ ብዙ አስመሳዮች አሉ። ማንም እንዳያስታችሁ እውነቱን እውነት ውሸቱን ውሸት በሉት። እውነትን ግዟት አትሽጧት ብሏል ጥበበኛው ሰለሞን መጽሐፍ ምሳሌ ምዕራፍ 23 ቁጥር 23 ላይ እውነትን ግዟት አትሽጧት። ስለ እውነት ኑሩ፣ እውነትን እውነት በሉት። ምንም የዓለሙ ጉዳይ የሚጠቅም ነገር የለም። ሰማይ ወገኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። እንግዲህ ያለመታደል ጉዳይ ሆኖ ብዙዎችን ይሳሳታሉ። እውነተኛውን ሃይማኖት ትተው ከእውነቱ ርቀው ከእውነቱ ተለይተው ከእውነት ይልቅ ሐሰትን ወደው ሃይማኖታቸውን የሚክዱ እምነታቸውን የሚተዉ ኪዳናቸውን የሚያፈርሱ ዘመኑን ጊዜውን ወቅቱን መስለው የሚሄዱ ብዙዎች ናቸው። ብዙዎች ይስታሉ። ብዙዎቹንም ያስታሉ። ሰይጣንም የድርሻውን ዝም ብሎ አይቀርምና ከምናየውም እንጂ ስንቶች ናቸው በመድረክ ላይ ቆመው ሲሰብኩ ሲያስተምሩ፣ በመድረክ ላይ ቆመው ሲዘምሩ ሲያመሰግኑ ነጭ ኩታቸውን ትምህርተ መስቀል ተላብሰው ቀኝና ግራ ተላብሰው ወደ የገዳማቱ ወደ የአድባራቱ ወደ ክቡራን አባቶች ሲገሰግሱ የነበሩ ስንቶች ናቸው። ነገር ግን ብዙዎችን ያስታሉ። እንጠንቀቅ። የዓለም ፍጻሜው ምልክቱ ይሄ ነው። ብዙዎቹ ሲሳሳቱ፣ ብዙዎቹ ሲክዱ፣ በዚህ ዓለም ላይ ገንዘብ ሲወደድ፣ ሰው ሲካድ፣ ሰው ሲጠላ፣
ሰው እናትና አባቱን ጠልቶ እህትና ወንድሙን ጠልቶ ሰው የሀገሩን ሰው ጠልቶ ሰው ለሰው የሚሰጠውን ክብር ትቶ ገንዘብን ብቻ ሲመለከት እንግዲህ የዓለም መጨረሻ ምልክቱ ይሄ ነው ያለ ነው። ምልክት አድርጎ ነው የነገራቸው። ምልክቱ ብዙዎቹ ይሳሳታሉ። እኔ ክርስቶስ ነኝ ብለው በስሜ ይመጣሉ ያለምንም ስራ ያለምንም ቁም ነገር ሳይኖራቸው ምንም ስራ ሳይኖራቸው በስሜ የሚመጡ ብዙዎች ናቸውና እናንተ ተጠንቀቁ፣ በእምነታችሁ ጽኑ። እውነተኞችን አባቶች፣ እውነተኞችን እናቶች፣ እውነተኞቹን ሊቃውንቱን ካህናቱን፣ እውነተኞቹ መነኮሳት በቃላቸውም በተግባርም በስራ በቃልም የጸኑትን እነሱን መስማት ከነሱ መማር ከነሱ መመከር ነው። እንዲህ ሲሆን እንጂ ብዙዎችንም ያስታሉ። ግዴታ መሳሳት አለ፣ መደናቀፍ አለ። ደግሞ ወዮ ዓለም መሰናከል ሳይመጣ አይቀርም። ነገር ግን ይሄን ለሚያመጣው ለዛ ሰው ወዮለት ይላል። ተጽፎባቸው እንጂ ይሄ ደግሞ ቀላል ነገር አይደለም ወገኖች። ተጽፎባቸው ያለ መታደል ጉዳይ ሆኖ እንጂ ሰውን ማሰናከል ቀላል ነገር አይደለም። ከባድ ነው፣ ይከብዳል። ነገር ግን ያለ መታደል ጉዳይ ሆኖ በእኔ ከሚያምኑ ከነዚህ ከታናናሾች አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቁ ባህር መስጠም ይሻለው ነበር። ወዮ ለዓለም ማሰናከያ ሳይመጣ አይቀርምና። ነገር ግን በእርሱ ጠንቅ ማሰናከያ ለሚመጣ ለዛ ሰው ወዮለት ይላል። ወዮለት አለበት። በማቴዎስ ምዕራፍ 18 ቁጥር 6 ላይ ነው ወገኖችና ሰዎች ናቸው ይሁሉ የሚያሰናክሉን ሰዎች ናቸው። ሰይጣን በሰዎች ላይ አድሮ ያሰናክላል። የሚሰናከሉን ሰዎች ናቸው። ሰይጣን ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ ገዳም 40 ቀን 40 ሌሊት ሲጾም በሶስቱ አርእስተ ኃጣው ፈትኖታል። ማቴዎስ ምዕራፍ 4 ቁጥር 1 እስከ 11 ድረስ። ወንጌላዊ ሉቃስ ወንጌል መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 4 ቁጥር 1 እስከ 13 ድረስ 40 ቀን 40 ሌሊት ከጾመ በኋላ እነዚህ ድንጋዮች ዳቦ እንዲሆኑ ብሎ በስስት ፈትኖታል። እንግዲህ እኛን ቢያሳስት እኛን ቢፈታተን ምን ድንቅ ነገር ነው። ጌታን መድኃኒዓለም ኢየሱስ ክርስቶስን የአብርሃም የይስሐቅን የያዕቆብን አምላክን የተፈታተነው ደፋር ነው ሰይጣን። ጌታችን መድኃኒታችን ኢየሱስ ክርስቶስን መመለሰለት። ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለና እሱ አንተ የእግዚአብሔር ልጅ ከሆንክ ብሎ ነበር የጠየቀው። የእግዚአብሔር ልጅ ከሆንክ ድንጋዮች ዳቦ ይሁኑ አለ። የሰይጣን ነገር ለሆዱ ነው። ስለ ዳቦ ስለ እንጀራ ነው የሰይጣን፣ ስለ ሳንቲም ነው የሰይጣን ነገር። ሰይጣን የሚያስብ ይሄን ነው። ክፉ ሰው የሚያስብ ይሄን ነው። መድኃኒዓለም ኢየሱስ ክርስቶስ ግን ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል ነው በማለት ዘዳግም ምዕራፍ 8 ከቁጥር 3 ላይ ያለውን ጥቅስ በመመለስ ሰይጣንን በስስት የመጣውን ሰይጣን አሳጥቶታል። በሆድ ምክንያት እንደሚስቱ ወገኖች ዘፍጥረት ምዕራፍ 25 ከቁጥር 29 እስከ 34 ድረስ ኤሳው ብኩርናውን አቃለላት። በሆድ ምክንያት ሃይማኖታቸውን የካዱ ቃል ኪዳናቸውን ያፈረሱ እንብላ እንጠጣ ነገ እንሞታለን እያሉ እምነታቸውን የተረሸሩ ከእናት ከአባት ፍቅር የተለዩ ከሀገር ከሰው ፍቅር የተለዩ ሀገራቸውን የሚጠሉ ብዙዎች ናቸውና ኤሳው ብኩርናውን አቃለለ። በምድረ በዳ አደን ውሎ መጥቶ የፈለገውን ባለማግኘቱ ያዕቆብን እንጀራ ለመነው። ያዕቆብም ብኩርና አንሽጥልኝ እንጂ እንጀራ ዝም ብዬ አልሰጠህም ማለት እቺ ብኩርና ለኔ ምን ናት ነው ያለን። ኤሳው ብኩርናዋን አልፈልግም ብርቦኛል ልሞት ነው። እንግዲህ ውሎ አይገባ ይባላል። አንድ ቀን ውሎ መዋል አቅቶት
እኔ ልሞት ነኝና ይሄ ብኩርና የሚባል አልፈልግም። እንደዚህ ሃይማኖታችን እንዳትክዱ። ብዙዎቹ ተሳስተዋል። ብዙዎቹ ይሰናከላሉ። ብዙዎችን ያሳስቷቸዋል። እውነተኛዋን የቀናች የጸናች ኦርቶዶክስ ተዋሕዶ ሃይማኖትን እስከ መቃብር ድረስ መጽናት ነው የሚያስፈልገው። ሀብት ሁሉ ሀብታችን፣ ውበታችን፣ ክብራችን እኛንም እንጂ ተመልከቱት እስኪ። ቤተክርስቲያን እኮ ናት እንዲህ አድርጋ ከፊታችን ያቆመችኝ። እኔ ቀድሜ በመግባት እናንተም እንድትከተሉ። ምክንያቱ እኮ ቤተክርስቲያን ናት እንዲህ አይነት ውበት፣ ሽልማት፣ ክብር የምትሰጥ እናታችን ቅድስት ቤተክርስቲያን የማታዳላ የሰው ፊት አይታ የማታዳላ መድኃኔዓለም ኢየሱስ ክርስቶስ ነው እንዲያርጎ የሚገኝ በእመቤታችን በድንግል ማርያም አማላጅነት የሚገኝ በወገን በዘመድ በጉልበት በስልጣን በእውቀት ሳይሆን በጌታ በመድኃኔዓለም በኢየሱስ ክርስቶስ በድንግል ልጅ ቸርነት የሚገኝ ስጦታ ነው። ታዲያ ይህ ስጦታ የሚገኝ ደግሞ በእምነታችን ስንጸና ነው። እናንተ በቀላሉ በቅርቡ እንጀራ ዳቦ ትዳር ስላላችሁ፣ ልጅ የሌላችሁ ልጅ ትላላችሁ። ተማመኑ። የዛሬ ዓመት እንደዛሬው ሁሉ መንታ ብትፈልጉ መንታ ወንድ ወይም ሴት ልጅ ብትሉ ያላችሁትን ሁሉ አዝላችሁ እና ታቅፋችሁ እንደምትመጡ መቼም ቢሆን ፈጣሪን አልጠረጥረውም። አምላከ ቅዱስ ገብርኤል ይሁን እሸት ብራ ጠይቃችሁ ወንቅሸት ቃጭላና ቃጭል እናታችን ቅዱስ ቤተክርስቲያን ገና የዛሬ 52 ዓመት ማሶን ኮሮና አንበሳሜ ለቅቄ ስወጣ ይከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ያለውን መለኮታዊ ቃል በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ ከቤተሰብ ተለይቼ ስወጣ ቤተ ክርስቲያናችን ትለመናለች እንጂ አትለምን ብዬ ነው የደመደምኩት። ትለመናለች፣ በቃ አላማዬ ነው። የተናገሩትንም ጌታዬ እኔን እንኳን ሰው ብሎ ለእናንተማ ስንት ያደርግላችሁ ብትጸሙ ብትበረቱ። ለእናንተማ እውቀት አላችሁ፣ ትምህርቱ ሀብቱ አላችሁ፣ ቤተሰብ እናት አባት አላችሁ። እኔን ድሃውን ስደተኛውን እንኳን የተናገርኩት እንዳይቀር አርጎት ተራራውን ሁሉ ቤተክርስቲያን እስክናደርገው ድረስ ትምህርት ቤትና መንገድ እስክንሰራ ድረስ እንደኔ ድሃዎችን ሰብስበን አብረን እንብላ እንጠጣ ብለን ድሃዎችን ሰብስበን እስክንመግብ የተራቆቱትን እስክናለስ ድረስ እንዲህ አርጎ በበረከት የሚጎበኛ አምላክ አለን። እናታችን ቅዱስ ቤተክርስቲያን ትለመናለች እንጂ አትለምንም። ይህ ዓላማዬ ነውና ክቡራንና ክቡራት የዜብራው ስብከት ታዳሚዎቻችን፣ ኧረ እንደው ብዙ አላቁማችሁም። ብዙዎች ይሳሳታሉ። ነገርኳችሁ፣ አትሳሳቱ። እኔም እንኳን ሰው ሁኜ ስንቶች እየሳቱ ሄዱ። ዲቁና ቅስና ተምረው፣ ግንበኝነት አናጢነት ተምረው፣ ማሽንና ሲንጀር ተምረው፣ ሴቶችም ወንዶችም መረሻ አጣው ተንከራተው እና ቅዱስ የወንቅሸት ገብርኤል ብለው የማይበሉት በልተው የማለበሱትን ለብሰው እውቀት ተምረው ይርሰን የተለያየ ሙያ ሲማሩ አንዴ ሙያ ካገኘውማ እኔ መቼ ምናኔውን እንኳን ማሰብ መቼ አወቅኩት። ስለምናኔ ስለምንኩስና ምን አውቅልሃለሁ እያሉ ጥለው የሄዱ ብዙዎች ናቸው። ይሄ ማለት መካድ መሳሳት ነው። መሳሳት ሲጀምር እንዲህ ነው። ሲጀምር ቃል ኪዳንን ነው የሚያስፈርስ፣ መሐላን ነው የሚያስተው። ሲጀምር እንደዚህ ነው ግድ። ከዛ በኋላ እየበረታ እየጠነከረ ሲሄድ ደግሞ ሃይማኖታቸውን ያስተዋቸዋል። ለዝም ብሎ አይደለም ሰይጣን እያታለለን የሚጀምረውና እንግዲህ በቆሮንቶስ ገዳም መድኃኔዓለም ኢየሱስ ክርስቶስን በዚህ ብቻ አልተመለሰም ነው። ሰው በእንጀራ ብቻ አይኖርም ከእግዚአብሔር በሚወጣው ቃል ነው ሲለው፣ አሁንም ቤተ መቅደስ ላይ እነሆ ስለ አንተ መላእክትን ያዛቸዋል፣ እግርህ በድንጋይ እንዳይሰነካከል ስለ አንተ መላእክትን ያዛቸዋል ተብሎ ተጽፏል አለና መዝሙር 90 ቁጥር 11ን በመጥቀስ ከዚህ መር ብለህ ዘለህ ውረድ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ነው እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል አለና ዘዳግም ምዕራፍ 6 ከቁጥር 13 የተጻፈውን ቃል አመጣ። እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል።
መፈታተን አይገባም ተብሎ ተጽፏል። አሁንም አልተወም፣ አላረፈም። ሰይጣን አያርፍም። እንዲሁም የዓለሙ ሁሉ መንግስታት ይላለን ነው። ይህ ሁሉ ለእኔ ተሰጥቷል አለ። ይህ ሁሉ የኔ ነው አለ። ዓለሙን ሁሉ የኔ ነው አለ። አንዳች ነገር ግን የለውም፣ ባዶ ነው። ከስልጣኑ ወርዷል፣ ከክብሩ ተዋርዷል፣ ቦታውን ትቷል፣ ወደ ጥልቁ ወደ ጨለማው ወርዷል። ሌላ ቦታ የለውምና። ነገር ግን ውሸታም ነው መቼም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተስ እንደ አባታችሁ እንደ ዲያብሎስ ናችሁ፣ እርሱ ውሸታም፣ ሐሰተኛ፣ ሐሰት መገኛ፣ ቀድሞውንም ነፍሰ ገዳይ ነበረ። ሐሰትንም ሲናገር ከራሱ ያመነጨዋል። ሐሰተኛ የሐሰት አባት አዋህለ ሐሰት ነውና፣ ስለዚህ እውነት ስናገር የማስተውል ስለምንድን ነው እያለ ጻፎችና ፈሪሳውያን ሊቃነ ካህናትን ይናገራቸው ነበር። አሁንም ዓለሙ ሁሉ የኔ ነው አለ። አንዳች ነገር ግን የእሱ የሆነ የለም። የመጀመሪያ ቦታውን ለቋል፣ ከክብሩ ተዋርዷል እና ይህ ሁሉ የኔ ነው አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሶስተኛ ጊዜ ነው ለመጨረሻ ጊዜ ያለውና አንድ ጊዜ ብቻ ስገድልኝና ይሄን ሁሉ እሰጥሃለሁ አለው። እኛንማ ቢፈታተንን እኛማ ብንስት ታዲያ ጌታን መድኃኔዓለም ኢየሱስ ክርስቶስን ከተጠመቀ በኋላ አልዋልም አላደረም። ወደ ቆሮንቶስ ገዳም ገባ። ከቆመ ሳይቀመጥ 40 ቀን 40 ሌሊት ዛሬ እኛ የምንጾመውን ጾም ጾመ። ከዚህ በኋላ ነው ተራበ ብሎ በፈተና የገባው። ያን ጊዜ አንድ ጊዜ ብቻ ስገድ ለእኔ ተሰጥቷል፣ ለአንተ እሰጥሃለሁ አለ። በገንዘብ ነው የሚያሳስታቸው፣ ግን በትዕቢት ነው የሚያሳስታቸው፣ በስስት ነው የሚያሳስታቸው። ስስትን፣ ትዕቢትን፣ ፍቅረ ነዋይን ከተዋችሁ ከዚህ ነፃ ሆናችሁ ትኖራላችሁ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእግዚአብሔር ለአምላክ ብቻ ስገድ፣ እሱንም ብቻ አምልክ ተብሎ ተጽፏል አለና ዘዳግም ምዕራፍ 6 ቁጥር 13 ቁጥር 16 የተጻፈውን ጥቅስ ነገረው። ከዚህ በኋላ ሰይጣን ለጊዜው ተው ይላል ሉቃስ። እንዲሁም በማቴዎስ ወንጌልም ደግሞ ያን ጊዜ ዲያብሎስ ከጌታ ፊቱ ጠፋ፣ መላእክትን መጥተው ያገለግሉት ነበር ተብሎ ተጽፏልና እንግዲህ ታዲያ እኔና እናንተ ቅድም ማን እንዳያሳስቷችሁ ተጠንቀቁ፣ እንዳያሳስቷችሁ ብዙ አሳሳቾች አሉ፣ እንዳትሳሳቱ በእምነታችሁ እንደጸኑ ምክሬ ትምህርቴ እኔ ክርስቶስ ነኝ እያሉ በስም ይመጣሉና ብዙዎችንም ያስታሉ። የጸኑትን በቃል ኪዳናቸው የጸኑትን በእምነታቸው የቆሙትን አንስትም አንሳሳትም ብለው ቤተክርስቲያን ለፋቃና እያሉ የሚመላለሱትን አፋቸው ከጸሎት እጃቸው ከምጽዋት የማይለዩት ማነሱ 40 ዓመት የዘጋውን ባይታዊም ያስወጣል። 40 ዓመት ቆርበው ተጋብተው ልጅና የልጅ ያዩት ባልና ሚስቶችም ይበታተናል። በንግድ ስራ ወይም በእርሻ በመሬት በተለያየ ስራ ዘርፍ ተስማምተው ተግባብተው ጸንተው የሚኖሩትን ይበታተናል። ብዙዎችን ያስታል ሰይጣን፣ አሳሳች ሰይጣን። እንደምን ቆያችሁ ወገኖች? አደራ እንወዳለን ብላችኋል። ከወደዳችሁኝ ምክሬን ስሙኝ። አብሉኝ አልልም፣ ሹሙኝ፣ ሸልሙኝ፣ ስጡኝ አልልም። ይህን ምክር ግን ለነዛ እንደተነገረ ለእኛም የምስራቹ ቃል ተነግሮልናል ይላል ቅዱስ ጳውሎስ ወደ ዕብራውያን ምዕራፍ 4 ቁጥር 2 ላይ። ነገር ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። እንዲህ እየጮኩኝ እኔ ድም ከተውኳችሁ ከተለያየን አንስቶ ቁሜ ነው የጠበቅኳቸው። እስካሁን ድረስ ቁሜ ነው ስጠብቃቸው የነበር። ገደም ብዬ አላረፍኩም፣ አልተኛውም። ባለንበት ቦታ ሌሊት ነው። ባለንበት ቦታ ሌሊት ነው። አሁን እየነጋጋ ነው። አሁን እየነጋጋ ነው። ልክ ነው። 10 ሰዓት ባለሁበት አገር ሰዓት አቆጣጠር 10 ሰዓት ከሩብ ነው። አሁን ሌሊት መንፈቀ ሌሊት አልፎ 10 ሰዓት ከሩብ ነው። ቁሜ ነው የጠበቅኳቸው። አልተኛውም፣ አልተጋደምኩም። እነሆ ለቅንድቤ እንቅልፍ ለዓይኖቼ ለኞት መኝታን ለጉንጭ እረፍትን አልሰጠሁም። እያለቀሱ ነው እናንተን ለድቅሮ ደግመን እስክንገናኝ ስጠብቃችሁ ነበር። ነገር ግን
በዚያ በሚመኩበት እንደኛ ሆነው ይገኙ ምክንያትን ከሚፈልጉ ምክንያትን እቆርጥ ዘንድ አሁን የማደርገውን ከዚያ ወዲያ ደግሞ አደርጋለሁ አለ። ከዚህ ወዲህ ደግሞ አደርገዋለሁ አለ። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያ እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ሰውን ለዩት። ማን ነው እውነተኛ? መለየት ነው። ማን ነው በቃሉ ባነጋገሩ ከፍሬያቸው ታውቋቸዋላችሁ ይላል እኮ ጉዶች። የበግ ለምድ ለብሰው ከሚመጡባቸው ሐሰተኞች ነቢያት ተጠንቀቁ። የበግ ለምድ ለብሰው ከሚመጡባቸው ከሐሰተኞች ነቢያት፣ ከሐሰተኞች አገልጋዮች፣ ከሐሰተኞች ሰባኪያን ዘማሪያን፣ ከሐሰተኞች መምህራን፣ ከሐሰተኞች ካህናት ተጠበቁ። ራሳቸው መጠበቅ አለባቸው። ብዙዎችን ያስታሉ። ብዙዎች ገንዘብ በመስጠት እናድናቸዋለን፣ የታመመውን እናድናቸዋለን እያ በትዳርም ጉዳይ እንጂ ዳልሽልኝ ብላችሁ ጠንብ ይወጣልኝ ብላችሁ ያላሰባችሁትን ወንዶች ከሴቶች ሴቶች ከወንዶች ጋብቻ ብትመሰርቱም አላችሁ ለመብላት ብቻ ገንዘቡን ባላርጋችሁ ገንዘቡን ሚስት አርጋችሁ በሕይወታችሁ ሳታምኑበት መስለቂያችሁን አረቃችሁ ሳታስቡ ለዕለት ለምግብ ብላችሁ የምትገቡ ሞልታችሁ በድንገትም እንዲህ አይነት ነገር ይፈጠራል። አስባችሁበትም ትገባላችሁ እና ብዙዎችን ያስታሉ። እበላ ብላችሁ ግን ሃይማኖትን አስካድ ሃይማኖታችሁን የሚያስክዱ ከጌታ ከመድኃኒዓለም ከኢየሱስ ክርስቶስ በቀራንዮ አደባባይ ከሞተልን ለእኛ ሲል ከሞተው ከእሱ ፍቅር የምትለዩ ከእመቤታችን ፍቅር የምትለዩ ብዙዎች አላችሁ። የታመማችሁትን እናድናለን የሚሉ ማለት ራሳቸው ሳይድኑ ሰው ሊያድኑ ማዳን በእግዚአብሔር ነው ወገኖች። መድኃኒቶሙ ለጻድቃን ኀበ እግዚአብሔር፣ የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው። የምትድኑት ወደ ቅድስት ቤተ ክርስቲያን ስትጓዙ ነው። መዝሙር 36 ከቁጥር 39 ላይ እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ተንኮለኞች መርዛሞች ናቸው። ይህም ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። አይደንቅም? ሁሉ ሰባኪ፣ ሁሉ ዘማሪ፣ ሁሉ ባሕታዊ፣ ሁሉ መነኩሴ ለዩት። ሰውን እውነተኛውን ሰው ለዩት ወገኖች። እውነተኛውን ታማኙን የሀገር ፍቅር ያለው ማን ነው? የሰው ፍቅር ያለው ማን ነው? ለሰው የሚደክም ለሰው የሚታክት ለሰው ጊዜውን ገንዘቡን ሀብቱን ለሰው ጊዜውን ገንዘቡን የሚለግስ የሚሰጥ ሰውን የሚወድ ለሰው ክብር ያለው ይሄን ሀገሩን የሚወድ ማን ነው? እንዴት ቆያችሁ ወገኖች? ብዙ ጊዜ አሁን ሰዎቹ ሰውን ሲከሰው ያላገባብ መቼም በሆነው በትክክለኛው መስመር ከሆነ መቼስ እግዚአብሔር ሰዎችን ያስቀመጠ ለዚህ ነው። እውነተኛውን ሰው ታማኙን ሰው ምንም እንከንክፋት የሌለውን ሰው ሲከሱት ዝም ብላችሁ ትመለከታላችሁ። ያን ሰው መስሏችሁ ተደባልቃችሁ ትኖራላችሁ። ስህተት እኮ ነው። ስህተት ነው እኮ ጉድ። እግዚአብሔርን የምትወዱ ክፋትን ተውት ተብሏል። ክፋትን ተውት። መዝሙር 96 ቁጥር 9 ላይ እግዚአብሔርን የምትወዱ እግዚአብሔርን የምትመሩ እግዚአብሔርን የምትከፋትን ተውት። ቁጥ ደግሞም ለቁጣችሁ ፀሐይ ይግባ ተብሏል። ዓመት ያስቆጠረ ቁጣ ዓመታት ዘመናትን ያስቆጠረ ቂም በቀል ተይዞ ሁሉን ቄስ ሁሉን ባሕታዊ ስታረጉት ሁሉን ወንድም ጓደኛ ስታረጉት አይደለም። ለግላችሁ የምታረጉትን ማድረግ መብታቸው ነው። ነገር ግን በሃይማኖታችን ስርዓት ፀሐይ ሳይገባ ለቁጣችሁ ፀሐይ አይግባ፣ ፀሐይ ሳይገባ ይቅር ተባባሉ ነው ያለው። ቂመኛውን ሰው ኤፌሶን ምዕራፍ 4 ከቁጥር 24 ላይ 26 ላይ ፀሐይ ሳይገባ ይቅር ተባባሉ፣ ለዲያብሎስም ፈንታ አትስጡት። ይሰርቅ የነበረ ስርቆቱን ይተው፣ ያታልል ያጭበረብር የነበረ ማታለሉን ይተው። በመስረቁ ፈንታ ልቅስ እየሰራ ነዳያንን ቋሪ ቀባሪ የሌላቸው ሽማግሌዎች አሳዳጊ የሌላቸው ሕፃናት ይርዳ። ይህን የተባለው ወገኖች። ስለዚህ ድንቅ ነገር የለም ማለት ይህም ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እስከ መምሰል ራሱን ይለውጣል። እንግዲህ አገልጋዮች ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ለማታለል ለማጭበርበር የሰውን ገንዘብ ለመዝረፍ
ሰውን ማርኮ ወደ ዲያብሎስ ወደ ሰውን ሃይማኖት እምነቱን ለማስካድ ፍቅሩን ለመቀነስ ቢለውጥ ቃል ታላቅ ነገር አይደለም። ፍጻሜያቸው እንደ ስራቸው ነው። ያዙልኝ፣ ፍጻሜያቸው እንደ ስራቸው ነው ማለት ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 12 ጀምሮ እስከ 14 ድረስ ያለ ቃል ነው። ለመሆኑ ከኔ ጋር ናችሁ ወገኖቼ? ነገር ግን እባብ በተንኮሉ ሔዋንን እንዳሳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። እኔ እፈራለሁ ስለ እናንተ አክብራችሁ የመጣችሁ የተዋህዶ ልጆች፣ የወንጌል አርበኞች፣ የሀገር ፍቅር ያላችሁ፣ የቤተሰብ ፍቅር ያላችሁ፣ በእምነታችሁ የጸናችሁ እግዚአብሔር ይባርካችሁ ወገኖቼ። ጸኑልኝ፣ በርቱልኝ፣ ጠንክሩ። ግድ የለም የእንጀራው ነገር ከጌታ ነው። የሚመግበን አምላካችን ነው። እንዴ እስራኤልን ከሰማይ መና ከዓለት ውሃ እያፈለቀ 40 ዓመት እኮ አንዱን ቀን 1 ዓመት አድርጎ 40 ዓመት ከሰማይ መና ከዓለት ውሃ እያፈለቀ መገባቸው። ዘጸአት ምዕራፍ 16 ከቁጥር 4 እስከ 28 ድረስ ከሰማይ መና እያወረደ ከዓለት ውሃ እያፈለቀ መገባቸው ነው። ከእናንተ የሚጠበቀው የዕለት እንጀራችን ስጠን ዛሬ ብቻ ነው። ትውልድ ሆይ ወጣቶች፣ የሀገሬ ወጣት፣ የሀገሬ ጀግና፣ የሀገሬ ጀግኖች የዕለት እንጀራችን ስጠን ዛሬ በሉት። ከእናንተ የሚጠበቅ ተግታችሁ መጸለይ፣ ከእናንተ የሚጠበቅ ጠንክራችሁ መስራት ነው። ድህነት የዘር እንዳይደለ እኔን አይታችሁ ተመልከቱ። እኔን እዩ። ድህነት የዘር አይደለም። ድህነት ከቅድማት የሚወርድ አይደለም። ተግተን ከጸለይን ከለመንነው ጠንክረን ከሰራን ድህነትን የምናሸንፍና ድህነትን ረግጠን የምናልፍ መሆኑን በእኔ ተመልከቱት። አሁን ደግሞ ዓለም አቀፍ አድርጎኝ አሁን ደግሞ በአውሮፓና በአሜሪካ እያዘዋወረ ከድሀ ቤት ተወልጄ ከድሀ ቤት አድጌ ከጥራጊ ተነስቼ እንዲህ የተዋረዱን ሰው እግዚአብሔር ግን መዋረዴን ስለማይፈልግ የልቤን ቅንነት የልቤን የዋህነት አይቶ ተመልከቱ። ዓለም አቀፍ አድርጎኛል። ከጥቂት ጊዜ በኋላ ደግሞ የሚሆነውን በአዲስ መልኩ ደስታውን እንገልጽላችኋለን። እግዚአብሔር አምላክ ክብር ምስጋና ለፈጣሪያችን ይሁንልን። ብዙዎች ይስታሉ፣ ብዙዎች ይሳሳታሉ ወገኖች። አደራ ያገር የጀግኖች እንዲሁ መችስ ቢሆን ወንቅሸትን ወዳችሁ አይደል የመጣችሁ? ከወንቅሸትስ ጋር ያለው አለ አድሬ ይህን ያህል መንገድ ጥሳችሁ በዚህ ክፉ ቀን ከመጣችሁ ዘንድ አደራ በእምነታችሁ ጽኑ፣ አደራ ተፋቀሩ። እኔ ትምህርቴን ልጨርስ ነው። ነገር ግን ደብረ ዘይት በዚህ ቦታ ላይ መጥቶ የተሳለም ባዘቦት ነው አጋጥሞት በለቱም በደብረ ዘይት ነገ ዓለም ሁሉ አውሮፓ አሜሪካው መጥቶ ወደ ደቡብ ጎንደር ወደ ደራ ወረዳ ደራ የታሪክ አሻራ የናውን ሐራ የነመሙዝ የነፍቅርተ ክርስቶስ ደራ የታሪክ አሻራ ደራ የሊቃውንቱ ሀገር ደራ የኃያላኖች ሀገር ደራ የታላላቅ ሰዎች ሀገር የናውን ሐራ ድንግል የነማ ሸንኮሮ የነማ ወተት ሴቶች እናቶቻችን በሰማዕትነት ያለፉት ገዳም መስርተው መነኮሳትን ሰብስበው ሃይማኖታቸውን ጠብቀው ያለፉት እነ ፍቅርተ ክርስቶስ እነመሞት እናውን ሐራ ድንግል ሀብተ ፈውስ የተሰጣቸው እነ ጣና ቂርቆስ ልበለኝ እነ ገላውዲዮስ ደራ የታሪክ አሻራ የፍልውሃ ጸበሎች 15 በላይ የፍልውሃ ጸበል ያለው በየተራራው አንዳ ጸበል አለቱን ሰንጥቆት የሚወርድ አጋንንትን የሚያርበደበት የሊቃውንቱ ሀገር ደራ። ታዲያ ከደራ መለስ ብለን ደግሞ ስንመጣ አንበሳሜ ከተማ ደራ ጳጳሳቱም እኮ እና አቡነ ሳዊሮስ ገና በነ ንግሥት ዘውዲቱ ዘመን እና አቡነ ሳዊሮስ የጳጳሳቱ ሀገር እና አቡነ ሚካኤል ተመልከቱ ደራይታት አሁንም እንደ ትናንቱ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገና አሁንም እንደ ትናንቱ ርዕሰ አድባራት ወገዳማት ደብረ ልዑላን ግና ቂርቆስ እውነት ወንጌል ዮሐንስ አሁንም እንደ ትናንቱ ደብረ ዘይት አሰድ ማርያም
በአካባቢያችን ወይም በክልላችን ብቸኛው ዓመታዊ በዓል የሚከበርበት እንግዲህ ምናልባት እንግዲህ እየታየ የሚሆን ካልሆነ በቀር ከዚህ በፊት እኮ ብቸኛው ዓመታዊ በዓል ደብረ ዘይት አሰድም ማርያም በደብረ ዘይት ተራራ የደብረ ዘይትን ዓመታዊ በዓል ወገኖች ማንም እንዳያስታችሁ ተጠንቀቁ። ብዙዎች ይስታሉ፣ ብዙዎች ይሳሳታሉ፣ ብዙዎች ቃል ኪዳናቸውን ያፈርሳሉ። እኔ ጋር ናችሁ ወንድም ያላችሁ የበግ ለምድ ለብሰው ከሚመጡባቸው ውስጣቸው ግን ነጣቂ ተኩላ ከሆነ ከሐሰተኞች ነቢያት ተጠበቁ። ሐሰተኞች ነቢያት፣ ሐሰተኞች መምህራን፣ ሐሰተኞች ባሕታውያን፣ ሐሰተኞች መነኮሳት፣ ሐሰተኞች ካህናት፣ ዲያቆናት፣ ሐሰተኞች አገልጋዮች፣ ሐሰተኞች ሰባክያንና ዘማሪያን በመድረኩ በዛ በአውደ ምሕረቱ ወዲያ ወዲህ በመድረኩ ላይ ወዲያ ወዲህ እያሉ ውስጣቸው ግን ነጣቂ ተኩላ፣ እምነት የሌላቸው፣ ፍቅር የሌላቸው በፍሬያቸው ታውቋቸዋላችሁ። ከሾህ ኩርንችትን ከሾህስ ኩርንችት ከኩርንችት በለስ ይለቀማልን? ከሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁም መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይችልም። ከክፉ ሰው በጎ ነገር አታገኙም። ቢቀማጠል ከንፈሩን አለሳሶ በሽንገላ ቢናገር እጥፍ ዘርጋቢ ነጭ ኩታ ለብሶ ወዲያና ወዲህ ሰው የሚከስ የሰው ታሪክ የሚያጠፋል፣ ሰውን የሚጣላ ሰው፣ ሰውን የሚሰድር ሰው፣ ሰውን አውርዶ ከስራው የሚያጠናቅ የሰው ቤት የሚያፈርስ ሰውን በድግምት በመተት አዝመራው እንዳያበቅል መሬቱ እንዳያበቅል ጎታው እንዳይበረክ ከብቶች እንዳይረው የሚያደርግ ሰው እንኳን ሊያጸድቅ አይጸድቅም፣ እንኳን ሊያድን አይድንም። ያዝልህ ይሄን ያዝልህ እንዴ! አረጋ አስተውሉ ወገኖችን። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የሚያደርግ ዛፍ ሁሉ መልካም ፍሬ የማያደርግ መልካም ፍሬ የሌለው ዛፍ ሁሉ ይቆረጣል፣ ወደ እሳት ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። መምህራኖችን ከፍሬያቸው፣ ሊቃውንቱን ከፍሬያቸው፣ ባሕታውያንን መነኮሳትን ለፍሬያቸው። ገንዘብ የሚወድ ሰው ምንም አንድ ሰው ለሁለት ጌቶች አይገዛም ይላል። እዩን እንጂ ይሄ ሁሉ ህዝብ እኮ መጥቶ እኮ በሰላም ገብቶ በሰላም ነው የሚወጣ። ቃጭላ እናቃጭልበትም፣ የመግቢያው መውጫም አንለውም። ስለተሳል ይሄን ላምጣ፣ አልብሰኝ፣ ሞባይል ስጠኝ፣ ካባ ደረበኝ አንለውም። ይሄ ነው መንፈስ ቅዱስ። ገንዘብ የሚወድ ሰው በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ገንዘብ የሚወድ ሰው በፍጹም አንድ ሰው ለሁለት ጌቶች አይገዛም። የሰውን ህይወቱን የምትለኩት ገንዘብ የሚወድ ከሆነ ተስፋ የለውም። እንዲያው ለቀን መረሻ ዝም ብለህ አብረህ ተጓዝ። ለቀን እውነተኛ መንፈስ ቅዱስ ያደረበት ገንዘብ አይፈልግም። እውነተኛ መንፈስ ቅዱስ ያደረበት ህዝቡን ነው የሚወድ፣ ሰውን ነው የሚወድ፣ እናት አባቱን ነው የሚያከብር፣ ሊቃውንቱን ነው የሚያከብር፣ ካህናቱን ነው የሚያከብር፣ መነኮሳትና መነኮሳትን ነው የሚያከብር፣ ገዳማትን ነው የሚያከብር። አድባራት ገዳማትን በጉልበቱ ይረዳል፣ በሀብቱ ይተባበራል፣ በእምነቱ ጸንቶ ይኖራል። እውነተኛ ሰው በቃ ብትሉት እውነተኛ ነው ብትሉት መለኪያው መስፈሪያው ይሄ ነው። ገንዘብን እየወደደ ሰው ለገንዘብ እየተስገበገበ አሉት አፍርሱት ድፉት ማለት አይደለም፣ የሚስገበገብ ማለት ነው እንጂ ሰርቶ የሚበላ ገንዘብን ጣሉት። እንዲሁም ገንዘባችሁን በስራ ላይ ካላዋላችሁት በዚህም ትጠየቃላችሁ። የደከማችሁበትን ግን በስራ ላይ ለሚጠቅም ነገር መዋል አለባችሁ። እንዲሁም የለፋችሁበትን እግዚአብሔር ገንዘብ እኮ የሚገኝ በጌታ ፈቃድ ነው። በበረቱም በጌታ ፈቃድ ያን ገንዘብ ስራ ላይ መዋል፣ አስራት በኩራት ማውጣት፣ ለቤተ ክርስቲያን ለካህናት መስጠት፣ የካህናት ደሞዝ ቤት ተቀንቆ የሚያገለግሉ ካህናት ሊቃውንቱ ለነሱ ደሞዝ መስጠት፣ ለእውነተኞች አባቶች መስጠት። እንዲሁም ደግሞ ለነዳያን በተነ ለነዳያን ሰጠ፣ ጽድቁ ለዘላለም ይኖራል። ለነዳያን መስጠት ደግሞ አሁንም ነው ለችግረኞች መለገስ። በመዝሙር ቁጥር 9 ልጨርስ ነው ወገኖች እና በማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ ነው። ከፍሬያቸው ታውቋቸዋላችሁ። እየተከራከረ ሰው እየከሰሰ ሰው እያሳደደ በሉ እንጂ የእናንተ ቅብጥል በቀር የእናንተ መንፈሳዊ የእናንተ በግልም ሆነ በማህበር እምነቱን የሀገር ፍቅር ያለው ሰው ነው መጽደቅ የሚችል።
ሰውን የሚወድ ሰው ነው መጽደቅ። ሰውን ነቅሶ ይቅርታ ይላል። ይሄማ እግዚአብሔርንም እንደ ሰው ልታረጉ ተፈልጋችሁ እንኳን አምላካችን እኔም በእውነቱ የሰማችሁ ነው ወገኖች እንዴ ባካችሁ እኔም ራሴ እታዘበዋለሁ። ለቁጡ ሰው ከሃዲ ሰው እታዘበዋለሁ። ምንም ባፌ ባልናገር ዝም ብሎ ነው የፈጠረኝ ጌታዬ። እየታዘው እያወቅኩኝ ማንነቱን እያወቅኩት አብሬ እኖራለሁ። ምን አገባኝ እኔ እግዚአብሔር እንደሰራው ሊከፍለው ነገር እንጂ ምን ይላል መሰላችሁ ወገን? ኧረ እናስተውል። ኧረ በእንተ ማርያም፣ ኧረ በእንተ እግዚአብሔር፣ ኧረ ፍቅር ነው፣ ኧረ ፍቅር ነው። ፍቅር እግዚአብሔር ነው፣ እግዚአብሔር ፍቅር ነው። የተጻፈውን ሁሉ ወዴት አደረሳችሁ? ሰው ወንድሙን እየጠላ እግዚአብሔርን ወዳለሁ ይልኮና ያለ ራሱ ወንጌል ዮሐንስ እኮ ነው። ዮሐንስ በመልእክቱ በአንደኛ ዮሐንስ ምዕራፍ 4 ላይ ቁጥር ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በፍቅር ፍርሃት የለም። ፍርሃት ቅጣት አለው። ፍርሃት ቅጣት አለው። የሚፈራ ሰው ፍጹም አይደለም። እሱ አስቀድሞ ወዶናል፣ እኛም እንወደዋለን። ማንም እግዚአብሔርን ወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔርን የሚወድ ወንድሙንም ደግሞ እንዲወድ ይህች ትእዛዝ ከእርሱ አለች ይላል አንደኛ ዮሐንስ ምዕራፍ 4። እኔ ጋር ናቸው ወገኖቼ? ኧረ እንዴት ያለ ዘመን መጣ! እንደው ገጠማውን ሁሉ አባዬ እማዬ ወንድሜ ጋሼ ለመኖር አብራችሁ ኑሩ። መቼ የት ይደረሳል? እንደ በጎች የተኩላዎች መካከል ተጥለናል። በተኩላው ዘመን ተፈጥረናል። የት እንደርሳለን? በማቴዎስ ምዕራፍ 10 ቁጥር 10 በተኩላው ገንዘብ እየተስገበገበ ብቃት እየሳሳ ብቃት ሰው እየተጣላ ያልበደለውን በድልሃል ያልገደለውን ገድልሃል እያለ የሰው ስም እያጠፋ የሰው ስም ተሳዳቢ እየቀጣ እገሌን ስደቡት ተሳዳቢ ደሞዝ እየሰጡ ተሳዳቢ እየቀጠሩ ጽድቁ ተንጓጓ። ልጆች ሆይ ማንም አያስታቸው። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ያዝልኝ ሊቃውንቶችም ያዙልኝ የተመረጠው ማንም እንዳያስታቸው። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ሁሉ ጻድቅ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 7 ጀምሮ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። የሰማችሁኝ ነው? ኃጢአትን የሚያደርግ ከዲያብሎስ ነው። ሰውን የሚጣላ ሰውን የሚከስ ያለ አገባብ የሚከስ ነው። በአገባቡ ሕግ ነው መቼም የሰው በሬ ከሰረክ መከሰስ አይቀርም። ሰው ከደበደብ መከሰስ አይቀርም። ያ በዚያ ጉዳይ አይደለም። እንደው ንጹህ ሰላም አዳሪውን ህቶ ከተዘጋ ቤቱ ተዳፈነ እሳቱ የሚከስ የሚያዋር ስም የሚያጠፋ ሁልጊዜ ስም ማጥፋትን ሊቃውንቱን ካህናቱን ለአንዱ ትንሽ ሳንቲም እየበተኑ መወደድ ሌላውን ደግሞ ራሱን ጠብቆ የሚኖረውን ማዋረድ ይሄ የሃይማኖት ስራ አይደለም። ልንገራችሁ ልቅስ ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ እንዲያርስ የእግዚአብሔር ልጅ መድኃኒዓለም ኢየሱስ ክርስቶስ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ከእግዚአብሔር የተወለደ ሁሉ ከሰውን አይጣላም። ከእግዚአብሔር የተወለደ ሁሉ ገንዘብ አይሳሳም፣ አይገበገልም። ከእግዚአብሔር የተወለደ ሁሉ ወገኖች በእምነቱ ጸንቶ ነው የሚኖር። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። ያዘልኝ ሊቃውንቱ ካህናቱ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጹ ናቸው። የምትለዩት እየሰማችሁ ነው ወገኖች እባካችሁ። የእግዚአብሔርን ልጆችና የዲያብሎስን ልጆች የምትለዩት በዚህ ነው። እንግዲህ እውነተኛውን ሰው የምትለዩት አሁን የዓለም አቀፍ ሕዝብ ነው። ይህን ምክር መምከር ስላለብኝ ነው ይህን ርዕስ የመረጥኩት። ይህን ትምህርት አሁን ኃጢአት እንደ ጽድቅ የተቆጠረበት ዘመን ነው። እየደበደበም ዝም፣ እየቀማም ዝም፣ እያታለለም ዝም፣ እያጭበረበረም ካህኑም፣ መነኩሴውም፣ ባይታዊውም፣ ሊቃውንቶችም ሁሉም እየካደ እንደ ሰው ነው አይደለም። ሰው በመሆን መቼም ምንም ማድረግ አንችልም። ነገር ግን ጻድቅ የምንለው ሰው አፉም እጁም የተቆጠበ ማለት ሰርቶ የሚበላ በራሱ ጥሩ ግሮ የሚያደርግ የሰው ገንዘብ የማያጣልን ህዝቡን የሚወድ ቤተሰቡን የሚወድ ይህ ነው መሆን ያለበት። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጹ ናቸው። መታወቂያው ዋናው መለያው ይሄ ነው። ጽድቅን የማያደርግ
ጽድቅን የማያደርግ ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። የሰማችሁ ነው እንዴ? ጽድቅን የማያደርግ ማለት ወንድሙን የማይወድ ከእግዚአብሔር አይደለም፣ የእግዚአብሔር ሰው አይደለም። ኧረ እንደው ባካችሁ ከመጀመሪያ የሰማችኋት መልእክት እርስ በርሳችሁ እንዋደድ፣ እርስ በርሳችን እንዋደድ የምትልናትና ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም። ስለምን ገደለው? የገዛ ስራው ክፉ፣ የወንድሙ ስራ ደግሞ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆን ከሞት ወደ ሕይወት እንደተሸጋገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የማይወድ በሞት ይኖራል። በምድርም በሰማይም የሞተ ማለት ነው። ቅምጥሊቱ ግን በሕይወቱ ሳለች፣ ቅምጥሉ ግን በሕይወቱ ሳለ የሞተ ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 5:6 ላይ እችን ላስዛችሁ ብዬ ነው እንጂ ጨርሻለሁ። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ወንድሙን የሚያሳድድ ሁሉ ነፍሰ ያዙልኝ። እንደው በለው እንደው አብሮ መብላት አብሮ መጨፈር ቢራው ሆቴሉ ምን ማለት እንዴት ከክፉ ጋር አብሮ እናንተ ማብራችሁ ደብዳቤ ናችሁ፣ እናንተ ማብራችሁ አጭበርባሪ ናችሁ እንዴ? ከክፉ ማሽሹ ወይ ክፋቱን ይተው፣ ክፋት ግን ተው በሉት። እርሱም ስለኛው ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህም ፍቅሩን አውቀናል። ጌታ መድኃኔዓለም የድንግል ኢየሱስ ክርስቶስ እሱ ነፍሱን ለኛ አሳልፎ ሰጥቷል። በዚህ ፍቅሩን አውቀናል። እኛም ስለ ወንድሞቻችን ነፍሳችን እንኳን አሳልፈን እንድንሰጥ ይገባል። ዛሬ አንድ ሰው ሲሞት ደስታ፣ አንድ ሰው የሞተች እንደው ሰርታ የምትበላ ደስታ፣ መደሰት፣ ገሌ ሞተ ማዘኑ ቀርቶ ማልቀሱ ቀርቶ እንዲያም ሲል ደግሞ አሳልፎ መስጠት። እርስ በርሳቸው ተሰላልፈው ይሰጣሉ። በደብረ ዘይት ተራራ የተነገረ ስለ ነገረ ምጽአት የተነገረ ቃል የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። እንግዲህ ወገኖቼ ነገር ቢበዛ ምንም አይደለም፣ ለጥበበኛ ትንሽ ይበቃዋል። ያውን ከፍቅር ጋር እና ደግሞ በሰዓት እንድትሄዱ ብዬ ትላንት ቃል ገብቼ ነበር። ያው ስርዓቱ ወደኋላ እኔማ ቁሜ ነው ጠብቃቸው ነበር። አሁንም ቁሜ ነው ያለሁት። አሁንም ቁሜ ነው ወዲያና ወዲህ እያልኩ እንደምታውቁት ማስተምራቸው። ስለዚህ ተፋቀሩ። ያለ ፍቅር ከንቱ ነው። ሰሙኛላችሁ? ታዲያ ያለ ፍቅር ከንቱ ነው። ለዩት እንጂ ሰውን ወቁት እንጂ ሰውን ማነው እውነተኛ ማነው ጻድቅ? ነገር ግን እናንተ ሳትወዱ ልቅስ እግዚአብሔር ገጥቶላችኋል። እናንተ ሳትፈልጉ፣ እናንተ ሳትመራመሩ፣ እናንተ ማነው እውነተኛ ብላችሁ ሕሊናችሁን ሳትጠይቁት መንፈስ ቅዱስ ገልጦላችኋል። ወደ ተቀደሰው ተራራ ወደ አርያም ዮርዳኖስ ወንቅሸጠሩ ገብርኤል ወደ ግፍ ቦታ መርጧችኋል። ሊቃውንቱ ካህናቱ እየመጣችሁ አገልግሎት ሁልጊዜ ይህም ቦታ ክብሮት ሳይሏል ምክንያቱም ያከብራቸዋል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚፋፋ ጽናጽል ነኝ አለ። በሰውና በመላእክት ልሳን ብናገር የዓለም ሁሉ ቋንቋ ቢገለጽልኝ ፍቅር ከሌለኝ ከንቱ ነኝ። ትንቢት ቢኖረኝ ምስጢርንም ሁሉ እውቀትን ባውቃል ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ያለ። አሁን ፍቅር ከማን ነው ያለ? ፍቅርን የያዛት ማን ነው? ፍቅርን ያገኛት ማን? ፍቅርን ያገኘው ማን ነው? ፍቅር ከየት ሀገር ወይም ፍቅር ከየትኛው ሰው ነው ያለ? ሊቃውንቱም እየጠየኳችሁ ነው። ሽማግሌዎች ባልቴቶችም እየጠየኳችሁ ነው። ወንዶችም ሴቶችም ጾታም እድሜም ሳለኝ ብሔር ቋንቋም ሳለኝ እየጠየኳችሁ ነው። ፍቅር የት ነው ያለ? ከየት ሀገር? ፍቅር የት ነው ያለ? ከማንኛው ሰው ነው? ፍቅር ከየት ነው ያለ? ከመነኮሳት ነው? ከገዳም ነው? ፍቅር ያለ ነው? ከተማ ነው? ገጠር ነው? ፍቅር ያለ የት ነው? ከሀገር ውስጥ ነው? ከውጭ ነው? ፍቅርን አምጡልኝ። ፍቅር ካለበት ጠቁሙኝ። ፍቅር ያለበት ንገሩኝ። በእንተ እግዚአብሔር የት ነው ፍቅር ያለ? እውነተኛ ፍቅር በመንኩስና በገዳም ወይስ በትዳር ነው ፍቅር ያለ? ትንቢትንም ቢኖረኝ ምስጢርንም ሁሉ እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት እንዲኖረኝ ፍቅር ከሌለኝ ከንቱ ነው። ፍቅር የሌለውን ሰው ጀብ አባ እማ መስሏል። የእግዚአብሔር መንፈስ ታታልላላችሁ። የእግዚአብሔር በመለኮቱ ገብታችሁ ደግሞ በመድኃኔዓለም በኢየሱስ ክርስቶስ አፈራል። ፍቅር የሌለው ሰው ሕይወት የለውም። ባጠቃላይ
ፍቅር የሌለው ሰው እንኳን ለእናንተ ለራሱም አይሆንም። እንኳን ፍቅር የሌለው ሰው እንኳን ሰው ሊያድን ራሱም አይድንም። የትኛውም የሥራ ፍቅር የሌለው ሰው መስዋዕቱም ጸሎቱም አያደርግም። ፍቅር የሌለው ሰው ፍቅር ነው ለሁሉም ነገር። ጸሎታችን እንዲያርግ፣ ስራችን እንዲባረክ፣ አዝመራው ጎተራው እንዲትረፈረፍ፣ በምድር ላይ የሰላም እንጀራ አሁን እኮ ሰላም የጠፋው ምን ፍቅር ጠፋ። ድሆችን ለመመገብ እንኳን ያለኝ ሁሉ ባካፍል፣ ስጋዬን ወደ እሳት ባቃጠል አሳልፌ ብሰጥ፣ ፍቅር ግን ከሌለኝ ምን ይጠቅመኛል? ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም። ፍቅር ለእኔ አይደለም ለእኛ ነው። ፍቅር ለእኔ ተብሎ አያውቅም። ለእኔ የሚል ሰው ሁሉ ፍቅር የለው። ለእኛ ነው፣ ለሀገር፣ ለወገን። ይህ የበረሃው ስብከት። እንዴት ቆያችሁ? ልበልና ልጨርስ። ወንድምህ ቢጠላህ ምከረው። ምክርህ እንዲሰማ ገንዘብ ታደርገዋለህ፣ ትጠቅመዋለህ፣ ይጠቅመሃል፣ ትጠቀማለህ ማለት ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 15 ወንድምህ እህትሽ ምናልባት መለያየት ቢመጣ ጠብ ቢመጣ ምከሯቸው። ምክራችሁ እንዲሰማ ትጠቀማል፣ ይጠቅማቸዋል። ፍቅር ያጠቃቅማል። አሁን ፍቅር ስላለና አይደል የተገናኘ። አንተን ወይም አንቺን ባይሰማ ደግሞ ነገር ሁሉ በሁለትና በሶስት ሰዎች ምስክርነት ይጸናልና 2 እና 3 ሰዎች ይዛችሁ ምከሯት ይላል ዘዳግም ምዕራፍ 19 ቁጥር 15። ነገር ሁሉ በ2 እና በ3 ሰዎች ምስክርነት ይጸናል። ምከሩት። ሽማግሌ ወስዳችሁ ምከሩት። ሽማግሌዎችን ባይሰማ ደግሞ ለቤተ ክርስቲያን ንገሯት። ቤተ ክርስቲያንን ካልሰማ ግን እንዳረመኔ ቁጠሩት። ከአረመኔዎች ጋር እናንተ አረመኔ ናችሁ እንዴ? ከክፎች ጋር ክፉ ናችሁ? አረ እናስተውል። አረ ተለዩ። ከክፎች ጋር አብሮ ክፋት፣ ከተንኮለኞች ጋር አብሮ ተንኮል። እኔ ጋር ናቸው የሀገሬ ሰዎች። አረ እናስተውል። በእንተ እግዚአብሔር እናስተውል። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ የሚሳደብ ወይም ሰካራም ወይም ነጣቂ፣ ቀማኛ፣ አታላይ፣ አደራ የሚበላ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላቸዋለሁ። እንዳትተባበሩ ነግሬያቸው። ከሰካራም ጋር እንዳትተባበሩ፣ ከነጣቂ ጋር እንዳትተባበሩ፣ ከተሳዳቢ ጋር ይህ የበረሃው ስብከት ነው። እንደነዚህ ካለው ጋር መብልን እንኳን ቀጥ ብሉ። ቢራህን እየዛክ አብረህ የግድያው ምክር ከዚያው ይመከራል። የማሳደዱ ምክር ከዚያው ይመከራል። እገሌን እንበለው፣ የገሌን በረት እንቅበጠው፣ እገሌን እንደምለው፣ እገሌን እንደወጣ እንደዚህ አብራችሁ አትብሉ ነው ያለ። በውጭ ባሉ ሰዎች መፍረድ ምን አግዱኛል? በውጭ ባለው ሰዎች ላይ እናንተ አትፈርዱ ምን ይል? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። በውጭ ባሉት እግዚአብሔር ይፈርድባቸው። ክፉን ከመካከላቸው አውጡት፣ ክፉን ከመካከላቸው ለዩት። ክፉዎች ራው ተጋሃስም እኮ ግብረ ሰናይ ሰላምንም ክፉሽሽ መልካም አይደል ሰላምንም ተቀበላት ይላል። በአንደኛው ቆሮንቶስ ምዕራፍ 5 ቁጥር 9-10 ጀምሮ ነው ከክፉሽሽ ክፉ ለዩት የሚለውን የተናገርነው። ተጋሃስም እኮ ደግሞ በመዝሙር 33 ቁጥር 14 ከክፉሽሽ መልካም አይደል ሰላምንም ተቀበላት። ይሄ ነው ለይተን የምነግራችሁ። አሁን ወገኖቼ እንግዲህ እንደ አረመኔ ቁጠሩት። አረመኔ ነው እርቅ የማይፈልግ፣ እርቅ የሌለው፣ እርቅ የማይታረቅ ሰይጣን ብቻ ነው። የማይታረቅ ተጣልቶ እርቅ የሌለው ሰይጣን ብቻ ነው። ሌላው ሁሉ ሰው ቢጣለው አዳም ይቅርታ ጠየቀ። አዳም መራራ ልቅሶን አዘነ። እንደገና መድኃኒዓለም ኢየሱስ ክርስቶስ ከድንግል ማርያም ተወለደ። ኃጢአት በበዛበት ቦታ እግዚአብሔር ጸጋ ትበዛለች ብሏል ቅዱስ ኤፍሬምና ጳውሎስም ወደ ሮሜ ሰዎች ምዕራፍ 5 ቁጥር 21 ቤት ኃጢአት በበዛበት እግዚአብሔር ጸጋ ትበዛለች። አዳም ምንም እንኳን ቢሰጥ የማይበላው ቢበላ መድኃኒዓለም ኢየሱስ ክርስቶስ እነሆ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣው ብሎ ስላዘነ አዳም ጌታ መድኃኒዓለም ከሰማይ ሰማያት ወርዶ ከድንግል ማርያም ከልጅ ልጁ ተወልዷልና
ስለኃጢአትማ ጴጥሮስም መራራ ልቅሶን ስላለቀሰ 3 ጊዜ ቢክደውም እንደገና 3 ጊዜ ትወደኛለህ እያለ የመንግስተ ሰማያት መጥቻ ቁልፍ ሰጥቶታል። በማቴዎስ ወንጌል ምዕራፍ 26 ቁጥር 57 ላይ 3 ጊዜ ካደው መራራ ልቅሶን አለቀሰ። ኃጢአትን ለማይወድ እንጂ እግዚአብሔር ኃጢአተኛን አይጠላም። ያዙልኝ ተመልከቱ፣ ልብ አድርጉ። ኃጢአትን ለማይወድ ኃጢአተኛን አይጠላም። ንስሐ ከገባ አሁን ይቅርታ ያልጠየቀ ማን ብቻ ነው? ዲያብሎስ ነው። ታላቁ ዘንዶ የቀደመው ባል ዲያብሎስ የተባለው ሰይጣን እሱ ይቅርታ የለውም፣ ይቅርታ አልፈለገም፣ ይቅርታ የለውም፣ ይቅር ሳይል ነው እኛን ዛሬ እሱ ወርዶ እኛ እንድንወርድ የሚያሳስት ያሳሳች። እንዴት ቆያችሁ ወገኖቼ? አንዲት ነገር ልበላችሁ። አዎ እንዲህ ይላልና ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ኢየሱስ ክርስቶስ በስጋ መጣ ብለው የማያምኑ፣ ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን የሚቃወሙ አሳቾች ናቸውና። እምነት ማለት ይሄ ነው። እምነት ማለት ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱ፣ ወልደ እግዚአብሔር ቅድመ ዓለም ያለ እናት ከእግዚአብሔር አብ፣ ድህረ ዓለም ያለ አባት ከድንግል ማርያም እመቤታችን መወለዱን ማለት። ታዲያ ግን ምንድነው? ብዙ አሳቾች ወደ ዓለም ገብተዋል። እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ። ይህም አሳችና የክርስቶስ ተቃዋሚ ነው። ሙሉ ደመወዝ እንድትቀበሉ እንጂ የሰራችሁት እንዳታጠፉ ለራሳችሁ ተጠንቀቋል። ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ነው። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት፣ በቤታችሁ አትቀበሉት፣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው ሁሉ ከክፉ ስራው ይካፈላልና ይላል። ይሄ ነው 2ኛ ዮሐንስ ምዕራፍ 7 ብዙ አሳቾች ብሎ ይጀምራል። 2ኛ ዮሐንስ ማለት 2ኛ ዮሐንስ ምዕራፍ 1 ነው። ምዕራፍ 2 እና 3 የለውም። 2ኛ ዮሐንስ ቁጥር 7 እና እስከ 11 ድረስ ነው። ሰላም የሚለው ሰው ከክፉ ስራው ይሳተፋል። ሰላም ያለው እንግዲህ መጽሐፍ ቅዱስ ይሄን ነው። የእግዚአብሔር ቃል ይሄ ነው። ወንጌል ዮሐንስ የጻፈው ይሄ ነው። መድኃኒዓለም ኢየሱስ ክርስቶስም ደግሞ እንዳረመኔ ቁጠሩት ነው ያለ። ታዲያ እየተሳደበ ሰው እያዋረደ የሰው ቤት እያፈረሰ የሰው ልጆችን እያፈናቀለ ሰውን ከስራው ሁሉ እየጣለ አብሮ ጅብ አብሮ መብላት አብሮ መጠጣት። ጨርሻለሁ ትምህርቴን ወገኖቼ። ስላደመጣችሁኝ አመሰግናለሁ። አክሊሌና ክብሬ መመቾችና መቆዮች ብዙዎችን ያስታሉ። አራንሷል አባባታቸው ነው እንዴ? ተከሙቆ አራንሷል አረጨምሩበት፣ አሁን አረጨምሩበት። كده عندك ስለናንተ ስለራሳችሁ ሁለተኛ የወንጌል አርበኞች የመጣቸው ግብት ስለራሳቸው አንድ ጊዜ ለነበሩ ለነበሩ ያንሳል እሺ ይበቃ አቤት እንዴው እኔ ወሰደኝ እያልኩ ለምነዋለሁ ጌታን። ነገር ግን ከእናንተ መለየቴ ደግሞ ይጨንቀኛል። እናንተ መለየቴ እናንተ እንዳደለኝ ነው። አሁን እድሜ የምፈልግ እናንተ እንዳደለኝ ነው። እናንተ መለየትስ የሞት ነው ወገኖቼ። እና እግዚአብሔር እድሜያችሁን ያርዝምልኝ፣ ጸጋችሁን ያብዛልኝ። አቤት የእናንተን ሞት አሳየኝ። የጻድቅን ሞትን የልሞት ፍጻሜ እንደዛው ትሞት ሞታችሁን መንገላታታችሁን
ችግራችሁን አያሳየኝ። በእውነቱ የሰላም እንጀራ ይመግባችሁ። ሰፊ ሀብት ረጅም ዕድሜ ይስጣችሁ። ትዳር ለሌላችሁ ትዳር፣ ልጅ ለሌላችሁ ልጅ ይስጣችሁ። ሊቃውንቱ፣ ካህናቱ፣ መነኮሳት፣ በረኞች፣ ገዳማውያን ይህን ለማክበር የመጣችሁ ምን አደርጋለሁ? አልሰጣችሁ ድሃ ነኝ፣ የድሃ ልጅ ነኝ። ሊቃውንቱ፣ የከበራችሁት ሊቃውንቱ እነሆ ከሰሜን የኢትዮጵያ ጠረፍ ድረስ የመጣችሁ በምስራቁም በምዕራቡም በሰሜኑም ሀገሩን ብጠርቃው ሀገሩን ብጠራ ስንቱን እጠራዋለሁና መላ ኢትዮጵያ በአውሮፓና በአሜሪካ ይህን ለማክበር የተገኛችሁ ክቡራንና ክቡራት፣ ሽማግሌዎች፣ አባቶች፣ ባልቴቶች፣ እናቶች፣ ሊቃውንቱ፣ ካህናቱ ቁማችሁ ያደራችሁን እግዚአብሔር ይባርካችሁ። ዘራችሁ ይባረክ። ሀገራችን ኢትዮጵያን ዳሯን እሳት ማሏን ገነት ያርግልን። ሀገራችን ሁሉም ነገር በሀገር ሰላም ማለቅሰው እኔ ለሀገር ሰላም ነው የማነበው። ሀገራችን ኢትዮጵያን ሰላም ያርግልን። አቤቱ ሕዝብህን አድን፣ ርስትህን ባርክ። ጌታ ሆይ በየሆስፒታሉ የተኙትን ምሕረት ላክላቸው። በመንገድ ያሉትን ሰላም አድርሳቸው። በስደት ያሉትን በያሉበት ጠብቃቸው። በሐሰት የታሰሩትን አስፈታልን። የተጣሉትን አሳርቅልን። ሰላምና ፍቅርን ስጠን። ጌታ ሆይ ማቱን አርቅልን። በሽታችን እንደ ተራ ጉንፋን አርግልን። መቅሰፍቱን አርቅልን። ማቱን አርቅልን። በምሕረት በቸርነት አስበን። በሽታችን እንደ ተራ ጉንፋን አድርግልን። የበሽታችን ኃይሉን አድክምልን። ስለ እናትህ ብለህ ስለ ድንግል ብለህ በሽታ የጸናባችሁ የታመማችሁ በሰይጣን ማሰሪያ የታሰራችሁ ክፉ መንፈስ የተጠናወታችሁ በሽታችን ጠላታችን ሰይጣንን በተወጋ ጎን በፈሰሰ ደም መድኃኔዓለም ኢየሱስ ክርስቶስ ወደ ጥልቁ ይጣልልን። ጠላታችን ሰይጣን የእግራችን መረገጫ ያርግልን። ከሰይጣን ማሰሪያ የተፈታን ነፃ የወጣን ያርገን። እግዚአብሔር ይባርካችሁ። ለምትሄዱ ሁሉ መንገዳችሁ ፍኖተ ሰላም፣ ፍኖተ ጽድቅ፣ ፍኖተ ብርሃን፣ ፍኖተ የማን አድርጎ በሰላም ያደርሳችሁ። በቸር ደርሳችሁ ለመነጋገር ደርሰናል እያላችሁ ለመደወል ደርሰናል እያላችሁ በመረሳችሁ ለመደሰት ያብቃን። ጌታን ለማመስገን ያብቃን እግዚአብሔር። ወጣቶች ትዳር የሌላችሁ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ መንታ ዝላችሁ ለመምጣት ያብቃችሁ። መንታ ወንድና ሴትና ወንድ መንታ ዝላችሁ ለመምጣት ያብቃችሁ። እንዴ ወንቅሸት እኮ ክርስትና ዘወትር ክርስትና 78 ክርስትና ነው የሚነሳው። ወንቅሸት አሜሪካ ድረስ መጥተው ክርስትና ያስነሳሉ። አውሮፓ ድረስ ወደ ወንቅሸት ነው ክርስትና ያስነሳሉ። አዲያም የወዳሩ ወንቅሸት የሌለ እንደው ተሳልም የመጣው አይደለም ወገኖች። ያለበትን ቦታ መርምሮ ተሳልም የመጣው እንዳይመስልህ። ቦታው ሲተረፈረፈ አንጥጃው የጠፋበት በረቱ ከብት ብቻ ሜዳው ሁሉ በከብቱ በጥጃው በበጉ በፍየሉ ቦታው ነው። በስንዴው በወይኑ በበለሶች ተረው የልጅ ሰላም እንጀራ ቤተሰቡ ፍቅር ሀገሩ በረከት አዲያም ዮርዳኖስ ወንቅሸት የሰላም ተሳልም የመጣው ወንቅሸት አይደለም። ኧረ ጠንቀቅ አድርገህ አጥናው። ልቅስ ያለበትን ቦታ አጥናው። ምን አይነት በረከት እንዳገኘህ፣ ምን አይነት ረድኤት እንዳገኘህ፣ ምን አይነት ፊትህን ተመልከተው። ግርማ ሞገስ ተቀይሯል እኮ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አለ። ገና ሰው ፊቱ ገና ወደ ወንቅሸት ዞር ሲል ግርማ ሞገስ ይጫነዋል። ወዙ መልኩ ይቀየራልና እንደዚህ ነው። አዲያም ዮርዳኖስ ለምን መሰላችሁ? ለምን ነው ዓለም የተለየው? ፍየል ልጠብቅ መሰላችሁ እንዴ? ዓለም ከቤተሰብ የወጣው እኮ በግ ልጠብቅ ከብት ልጠብቅ መሰላችሁ እንዴ? ቁም ነገር እኮ ነው የተሰደዱት እኮ። አሁንም እኮ ውጭ ሀገር የገባው እኮ ታላቅ ዓላማ ኖሮኝ ነው ግፍ የምቀበልና ጨርሼ ያለው ልቅስ አላረዝምባችሁ። ምርቃን ስለሆነ ነው፣ ለእናንተ ነው፣ ለእኔ አይደለም። እንዴ ምንዛችሁ ልትሉ ነው? አሁን ዝም ብለህ ልቅስ። በጋቢህም ሰብስበው፣ በኪስህም ሰብስበው፣ ሻንጣ ያለን በሻንጣ ያዘው። ይሄን በረከት ሰብስበው በሻንጣ ቋጥሮ
ወገኖች ዝም ብሎ ወጣቱ ሁሉ መራጭ ሆኖ የባይታዊ ምርቃት ነው ይሄ። የስደተኛው ምርቃት ነው ይሄ። የግብፅ ምርቃት ነው ይሄ። በኪስ ያዘው፣ በሻንጣ ያዘው፣ በኩታ ያዘው፣ እንደዋ በጀሪካ ያዘው፣ እንደ ልብስ እንደ ምግብ ደግሞ በሻንጣ ያዘው። ይህ በረከት ይበቃኛል። በፍቅራቸው አስቡኝ። ትወዱኛላችሁ? አስተውሉ። ከእናንተ የበደልኩት ሰው አለ? ከእናንተ ያስቀየምኩት ሰው አለ? ከሊቃውንቱም ከወንዶችም ከሴቶችም ከሽማግሌዎችም ከሕፃናቱም አለው ሁሉ ሰው የበደልኩት ሰው አለ ወይ? ሀገራችን ኢትዮጵያን ይጠብቅልን ወይ ቅሸትን ይጠብቅልን። እኛ ስራችን ፈጽመን በሰላም መጠን እናንተም ቸር ቆይታችሁ ምን ችግር አለ? አንድ ቀን ቀጥረን እንደዚህ ድብልቅልቅ ብለን እንገናኛለን። ሀገራችን ሰላም ያርግልን እንጂ እንደው በሀገሮቹ በቸር ይመልሰን እንጂ በቸር ይመልሰን እንዴ! ከዚህ የበለጠ እዚህ ተበሰባል። በቸር ይመልሰን ብቻ ምን ችግር አለ? ዓለም ይደነቅ። እንደዚህ ነው እንዴ? ኧረ አዲስ አበባ ድረስ መጠን እንቀበለውታለን እያለ ነው ወገን የሚጠባበቀኝ። አዲስ አበባ ድረስ ነው መጠን እንቀበለውት ይምጡልን እያለ ስለሆነ እንደው በቸር ይመልሰን እንጂ አዘቦትም ቢሆን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ተጠራርተን ደብለቅለቅ አድርገን እግዚአብሔርን እናመሰግናለን። እኛን ቸር ይመልስ፣ እናንተን ሰላም ያቆይ። አምላከ ሰላም ወፍቅር ኢየሱስ ክርስቶስ ከሁላችን ጋር ይሁን። ሰላም ድረሱ ደግመን የከርሞ ሰይበለን ይሄን ጾም የዲያብሎስ ድልመሸ መንግስተ ሰማያት ወረሻ ያቃት መደምሰሻ ያርግልን። እኛን ቸር ይመልስ፣ እናንተን ሰላም ያቆይ። አብረን የጌታን ቸርነት ለመመስከር ያብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬም ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ ስለ ኃጢአት የኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። የከርሞ ሰው ይበለን። ከርሞ ለመገናኘት ከበኋላ አብረን ለማመስገን ያብቃን። ሀገራችን ሰላም ያርግልን። አለው አበባ አለው አበባ ታቦት ወጥቶ ሲገባ አለው አበባ የታል እልልታ የታል እልልታ የታቦቱ ውለታ የታል እልልታ የኛን ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ
የኛ ነው የኛ የኛ ነው የኛ የኛ ነው የኛ የኛ ነው የኛ የ3,000 ዓመት ታሪክ ያላትኝ ታቦተ ጽዮን ያለችበት ግማደ መስቀል ያረፈባት የጸሎት ስፍራ የኪዳናት ሀገር እግዚአብሔር ኢትዮጵያ ናት። የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። በእጃችሁ እግዚአብሔርን አመስግኑ።